ፈተናን ወደ ድል መቀየር የኢትዮጵያ ልምድም መርህም እየሆነ መጥቷል። የዓለም ወረርሽኞችንና ግጭቶችን በድል የተሻገረችበት ጥበብ ኢትዮጵያ ለቀጣይ ዓለም አደጋዎች መሻገር የሚያስችል መሰረትና እርሾ ሆኗል። ኢትዮጵያ በተለይም ባለፈው 10 ባልሞላ ጊዜ ውስጥ የኢነርጂ ማዕከል ለመሆን የሰራችው ሥራ በአፍሪካ አንቱ የሚያስብላት ነው። የኢነርጂ አቅርቦት ከ5000 ሜጋዋት በጥፍ አድጎ ወደ 10000 ዘልቋል። ፈሳሽ የተፈጥሮ ጋዝና ኒኩለር ለኢንዱስትሪዎችና ከፍተኛ ኃይል ለሚፈልገው የዲጂታል ዓለም የጀርባ አጥንት መሆናቸው ሲሰላ ሀገሪቱ በዓለም አቀፉ የኃይል ፉክክር ላይ ትልቅ ሚና እንዲኖራት ያደርጋል። ዛሬ ቢትኮይን ላይ የሚሰሩ ኩባንያዎች ከፍተኛ ኃይል በዝቅተኛ ዋጋ በማግኘታቸው ምክንያት ሀገሪቱን ተመራጭ አድርጓታል። ይህ ኢትዮጵያ በታዳሽ ኃይል ላይ እየሰራች ያለችው ሥራ በአህጉሩ ከፍተኛ የማዳበሪያ አምራች ብቻ ሳይሆን ላኪ ኤክስፖርተር ያደርጋታል። እናም ኢትዮጵያ በኢነርጂ ዘርፍ እየሰራች ያለችው ሥራ ለኢንዱስትሪው ዘርፍ መሰረት ነው። በዓለም አቀፍ የፖለቲካ ስርዓት ውስጥ የአንድን ሀገር እውነተኛ ሉዓላዊነትና የህልውና ዋስትና የሚረጋገጠው በወታደራዊ አቅም ብቻ ሳይሆን ጠንካራና ራስን የቻለ የውስጥ ምጣኔ ሀብት በመገንባት ላይ መሆኑን የሪያሊዝም የፖለቲካ ፍልስፍና ሊቃውንት በአጽንኦት ይሞግታሉ።